ነበር ፕሬዝዳንት ጊዜያዊ መምሕዳር ትግራይን አማኻሪ ቀዳማይ ሚኒስትር ኣብ ጉዳይ ምብራቅ አፍሪካ ዝኾነ ኣይተ ጌታቸው ረዳ ኣብ እዋን ኩናት ትግራይ አንጻር ቀዳማይ ሚኒስትር ዶክተር አብይ አሕመድን አባላቱን ዝዝርግሖም ዝነበሩ ሓበሬታታት ሳኒታይዘር ዝብል ስያመ ብወገን ተጋሩ ክወሃቦ ክኢሉ እዩ። ሳኒታይዘር ኢሎም ዝተኸተልዎ ብርክት ዝበሉ መናእሰይ ትግራይ ድማ ጌታቸው ከይስዋዕ ክቡር መስዋዕትነት ከፊሎም እዮም። በተቃራኒው ግን ኣብዚ ሕዚ እዋን ኣይተ ጌታቸው ረዳ ኣብ ጎኒ ቀዳማይ ሚኒስትር ዶክተር አብይ አሕመድ ኮይኖም አንጻር ካልኦት ሓይልታት ዝገብሮ ዘሎ ቃልሲ ስዋዓት እንተዝርእዎ እንታይ ምበሉ ምእንቲ ጌታቸው ረዳ ምእንቲ ሳኒታይዘር ክብሉ አካሎም ዝጎደሉ አካላት እንታይ ይስምዑ? ሰላም ከመይ ጸንሑ ክቡራትን ፍትዋትን ተኸታተልቲ መደብ ሰብአዊ እንታይ ምስም ፕሬዝዳንት ነበር ጊዜያዊ መምሕዳር ትግራይን አማኻሪ ቀዳማይ ሚኒስትር ኣብ ጉዳይ ምብራቅ አፍሪካ ዝኾነ ኣይተ ጌታቸው ረዳ ዝገበሮ መደረ ኣዘራራብነቱ ቀፂሉ ይርከብ። ስታሊን ገብረስላሴ ነዚ ጉዳይ ትርር ዝበለ ምላሽ ይብሉሎም። ውዕሎ ኣይተ ጌታቸው ረዳን ቀዳማይ ሚኒስትር ዶክተር አብይ አሕመድ ብዝምልከት ውስን ቪድዮ ናባኹም ክነብል ከብልጽግና ባንወጣ ኖሮ ጥሩ መኪኖች እንዳ ነበር። እስቲል ግን አብይ ሙሾ ሲያወርድ ሙሾ ተቀባዮች፣ አብይ ዘፈን ሲያወጣ ዘፈን ተቀባዮች ነው የምንሆነው። ሌላ ምንድነው የምንሆነው? ለትግራይ ህዝብ እንቆምለት፣ ለትግራይ ህዝብ ምንለት ነገር የለም። እውነት በውጤት ካሰላው የትግራይ ህዝብ ቴክኒካሊ would have been better off ልጆቹ ባይሞቱበት። ሰራዊት ጋር ገባለሁ፣ ሰራዊት ጋር ይኖርኩት። አሁን በቅርብም ግንባር ሄጄ ሰራዊት ሳገኝ ከሚያሳዝኑኝ ከሚያሳብዱኝ ነገሮች አንዱ ዶክተሬት ይማር የነበረ፣ ፒኤችዲ ይማር የነበረ፣ ማስተርስ ተምሮ ፒኤችዲ ይሰራ የነበረ፣ ምህንድስና 3ኛ ዓመት ተማሪ የነበረ ውስጥ የምትለው በርካታ ሺህ ይቆጠር ወጣት የትግራይን ክብር አስመልሳለሁ ብሎ ወይ አካሉን አጥቷል ወይ ህይወት መስዋዕትነት ከፍሏል። ይሄ ባይሆን መርጥ ነበር። ይሄ እንዳይፈጠር በሚል ብልጽግና ውስጥ ገብቼ የትግራይን ህዝብ ለቀጣይ ውርደት ብዳርግ ኖሮ ደግሞ የበለጠ ማይወጣል ጸጸት ይሆን ነበር። አብይ ብልጽግና ውስጥ ቢገቡ ኖሮ ሲል እንደ ፓርቲ መኪኖቻቸውን ይዘው ቢቀጥሉ ኖሮ ነው ያለ ያለው እንጂ ለትግራይ ህዝብ የተሻለ ነገር አመጣለሁ አይደለም። ምን መጣ? ለኦሮሞ ህዝብ ምን መጣ? እስኪ ብልጽግና ውስጥ የገቡ በኦህዴድ ገብቷል። የኦህዴድ ከርሳም ካድሬዎች አሁንም ያው የሚፈልጉትን ያማረጡ ሊበሉ ይችላሉ። ግን ኢቭን የመብል ሜኒዋቸው የሚወሰነው ባቢ ነው። በዛች ስልጣን ላይ ይቆዩ አይቆዩ የሚወሰነው ባቢ ነው። የመርህ ጉዳይ አይደለም። ይሄ ጉዳይ የትግራይ ህዝብ ምርጫ ሲያካሄድ ኮንሲኩዌንሱን አጥቶት አይደለም። የትግራይ ህዝብ በሺዎች የሚቆጠሩ ልጆችን የከፈለበት ራስን በራስ የማስተዳደር ማለት አደጋ መውደቅ የለበትም። ወደ አመጽ ምናመራ ከሆነ የአመጽ መንግስት ነው መርጠው ብሎ ነው የአመጽ መንግስት ነው የመረጠው። በነገራችን የትግራይ ህዝብ የመልካም አስተዳደር ኢሹ እንዲፈታልኝ ብሎ አይደለም ህወሓትን ባለፈው ምርጫ የመረጠው። ህወሓትን የልማት አጀንዳ እንዲያስቀጥልኝ ብሎ አይደለም የመረጠው። የማረገውን ጸረ ፋሺስት አመጽ የሚያስተባብርልኝ ኃይል ነው። ይሁን የሄድኩባቸውን አካባቢዎች መምሰል የጀመረችበት ሁኔታ አለ። በሳይክል የሚንቀሳቀሱ ሰዎች እርግጥ አንዳንዶቻችን ፍሬሽማን ሆነን ድራፍት የጀመርንባቸው ቤቶች ስለፈረሱ ቅሬታ ሊሰማን ይችላል። እንዳጋጣሚ ሆኖ አንዱ ድራፍት ቤት አብሮት ላይብረሪ ሆኖ ስላየሁት ግን ያው ምንም ማድረግ አልችልም። ከጠቅላይ ሚኒስትሩ ጋር ያው ይቅርታ አድርጉልኝ አንተና እርሶ ብቀላቅል አንዳንድ ቦታዎች ለማየት እድሉ ገጥሞኛል። ያው እኔም እንዳገሬ ቤተ መንግስት እየሰሩ ነው የሚል ወሬ ብዙ አላወራሁትም፣ ግን ተቀብየው ነበር። ቤተ መንግስት እየሰሩ ነው ምን ያለ ሌላ ነገር ላይ ትኩረት ቢያረግል ነበር። እኔ ከዛ የሄድኩበት ቦታ ቤተ መንግስት አላየሁም። ትልቅ ከተማ ነው እየተሰራ ያለው። ሌሎቹ እስኪጸዱ ሳንጠብቅ እዚህ ውስጥ ሌሎች እስኪጸዱ ሌላ ሁሉ አሁን የጀመርነው እንደተባለው አፍርሶ እንገንባ ማለት ሳይሆን በሚሻሻሉ ይሻሻል። ሪፕሪዘርቭ የሚደረገው ፕሪዘርቭ ይደረግ። የህዝቡን መብት ባስከበረ መልኩ፣ የህዝቡን ተጠቃሚነት ባረጋገጠ መልኩ ኮንዶሚኒየሞቻችን ፌስሊፍት አድርገውም ጭምር የተሻሻሉ የመጡበት ሁኔታ አለ። አገልግሎቱ ጨምሩ። ይሄ ያየሁትን አዲስ ከተማ ሊፕፍሮግ ማድረግ የሚያስችልህ ቴክኖሎጂ እስክትለማመድ ሳይሆን ፈጥረህም
አምጥተህም ተግባራዊ ልታደርግበት የምትችል ከሌሎቹ ትልልቅ አገሮች ከደረሱበት ደረጃ እኩል መጀመር የሚያስችል ስራ እየተሰራ ነው የሚል እምነት አለኝ በገባኝ ልክ። ይሄንን ማድረግ መቻል ማቀድ ይጠይቃል፣ መፍጠን ይጠይቃል። መጽሐፉም ስለ ፍጥነት የሚያወራው ይሄን አስቦ ይመስለኛል። የኔ ምክር ይሄ ፍጥነት አዲስ አበባ ላይ ብቻ ተቆጥቦ መቅረት የለበትም ነው። የዚህ ህልም ተጋሪ የሆኑ ሰዎች ባላበዛን ቁጥር የተወሰኑ ሰዎች ብቻ ባላቸው ህልም ላይ ተመስርቶ የሚመጣ ለውጥ እንዳልሆነ ታውቆ ይሄን ህልም መጋራት አንድ ነገር ሆኖ በተቻለ መጠን ግን ወደ ታች ሲወርድ አሳታፊ በሆነ መልኩ የህዝብን ጥቅም ባረጋገጠ መልኩ ሁሉንም ሊያካትት እንደሚችል መስራት አለብን የሚል ነገር ለማንሳት ነው። ይገባኛል። ለምን ተበሳጭ መዝናኛ ነው የምንጠቀመው። አይሶርት ጋር እኔ መጀመሪያ እንደሱ እንደጌታቸው ያበሳጭ ሰው አልነበረም በትግራይ ፖለቲካ። በጣም ከህወሓት መቀርበው እሱ ነበር፣ ማቀው እሱ ነው፣ በመልክ ማቀው እሱ ነው። ማንን አላቅም እኔ ህወሓት አላቃቸው። መለስ ኢንተርቪው አድርገው ነበር ሄጃለሁ፣ ተወሰነ ቀናት ቤተ መንግስት ሄጃለሁ። ሌሎች እኔ አላቅም፣ ደብረጽዮን መልኩ አላቅም፣ ማንንም አላቅም፣ በመልክ አላቅም፣ ማንንም አላቅም። ጌታቸውን አውቀዋለሁ እና ብዙ ጓደኛ አለው። ችግር የለበት በጓደኝነት እንዴ ሰዓት መቼ ደርሷል፣ ሰዓት እንዴት ይበቃዋል ነው የምትሉት። ሰው ሲያነጋግር ስልክ ሲመልስ ስልክ ሲያነጋግር መጨረሻ ላይ ዝው ብሎ ሲሄድ ከዚህ በላይ ሞት የለም እና አንዴ ከሞተ በኋላ ደግሞ በቃ ሬስት ኢን ፒስ ብለህ ነው የምትሄደው። ከዛ እነሳለሁ ስትል ትረግጠዋለህ። መርገጥ ነው እንረግጠዋለን። ደግሞ ደጋግመን ነው የምንረግጠው። ህይወት አለኝ አሁንም አለው እያለ ከተነሳ እንረግጠዋለን። ነው የሱ ጓደኛ ለምንድን ነው ሄደው ለምንድን ነው ይሄን ንግግር ያደረገው? ተዋረድን እኮ ተበላሸን እኮ ምናምን። ዛሬ አይደለም የተበላሸው። ቀፍጠን ብለን ስንታገል ዛራ ሚዲያ ሪፖርት አድርግ፣ ዩቲዩብን ሪፖርት አድርጉ፣ ፌስቡክን ሪፖርት ማድረግ እንኳን የፌስቡክ እኔ ፌስቡክ ላይ ሪፖርት አልጽፍ። ፌስቡክ ላይ ጽፍ ሲሪየስ እኔ የኮሙኒኬሽን ሰው ነኝ። ብዙ አመት ፌስቡክ ላይ ነው ያለው። ምን ተብሎ እንደሚጻፍ ፌስቡክ ምን አይነት ላይ እርምጃ እንደሚወስድ እናውቀዋለን። ሐፋሽ ይሄ ሁላ ዶማ ስብስብ ዝም ብሎ ሪፖርት ያደርግ ይውላል። ከዛ እኔ ኮሙኒኬት አደረጉኝ፣ ቬሪፋይድ ነው ኮሙኒኬት አደረጉኝ። ሲያዩት ምንም የለው አድርግ ነው። ጌታቸው እንዴት ይቃወማል? አድርግ ነው። ይሄ አጋስ ስብስብ ምንለው እሱ ነው ነውረኛ። አሁን ነውረኛው ነው እያፈረ ያለው እየተነጋገጠ ያለው ነውረኛው ነው። እኔ ለምን ብዬ እያንዳንዱን አከርካሪው ሰብረን ከሸኘ ነው በኋላ ነው አሁን ጠቅላይ ሚኒስትሩ በእውነት ጠቅላይ ሚኒስትሩ ይሄን የመሰለ መጽሐፍ ጽፈው በማየቴ በጣም ፍሬሽማን ሆነን ድራፍት የተለማመድንበት አካባቢ ፈረሰ ብለው ለሚያኮርፉ አለ። ድራፍት ብቻ አይደለም የተለማመደው ምን 4 ኪሎ ጀርባ አካባቢ ብዙ አይደለም፣ ብዙ ነው የተለማመደው። ድራፍት ብቻ የተለማመደ ጥቂት ነው። ያ ግን ኢህአዴግ ያፈረሰው ሰፈር ነው። አብይ ይሄ ጌታቸው የሚለው ሰፈር ብዙ ሰው ሌላ የተለማመደበት ነው። ብዙ ወጣቶች ሌላ የተለማመዱበት ነው። ግን እሱ ኢህአዴግ ያፈረሰው ቆይቷል። እሱ የአዲስ አበባ መፍረስ ጀስቲፋይ ሲያደርገው ማለት ነው። የአዲስ አበባ መፍረስ የስንት ድሃ ቤተሰብ አርከበ ሱቅ ባሉት ሱቁ የግለሰብ ቤቶች ባሉት ኢምንት በሆነ ገንዘብ ከአያታቸው ቅድመ አያቶቻቸው የወረሱት መሬት በ1 ሚሊዮን 2 ሚሊዮን 1 ሚሊዮን ማለት 500 ካሬ 1000 ካሬ 2.5 1.8 ሚሊዮን እየወሰደ ለሚገምተው ሰው ደግሞ 300,000 ሙስና እየከፈለ ይሄን ጠቅላይ ሚኒስትሩን የኮሪደር ልማት ስንት ልማት ሲሰራ የነበረ መንግስት ኢህአዴግ ኮሙኒኬሽን ሚኒስትር ሆኖ ያገለገለ ነው ጌታቸው። መለስን በአካል የሚያውቀው ነው። መለስ ጠቅላይ ሚኒስትር እያለ ዳይሬክተር ጀነራል ነበር። ውጭ ጉዳይ ሚኒስቴር ዳይሬክተር የዲፕሎማሲ ዳይሬክተር ጀነራል ነበር ማለት እዛው እንትን አድርገው ያውቃል ማለት ነው። የመለስን ብቃት ያውቃል መለስ በአካል እንዲሁ መለስ በአካልም ያውቃል ማለት ነው። መለስ በአካል የሚያውቀው ብቃት ያላቸው የዓለም ሰዎችን የሚያውቀው አብይ ከ7ኛ ክፍል የት እንደተማረ የማይታወቅ እያለ ራሱ የነገረን። እኔ እኮ 7ኛ ክፍል ይሁን 5ኛ ክፍል ይሁን እንኳን ማቆ ነገር እኔ ከጌታቸው ነው የሰማሁት። ጌታቸው ደግሞ አይዋሽም ብለን ነበር ስንገዛው ነበር። 7ኛ ክፍል በኋላ የትም አልተማረም ሲለን ነበር። እሱ ነው መተ ደግሞ 7ኛ ክፍል የጻፈው መጽሐፍ ተአምር የሆነ መጽሐፍ ነው አለ ዛሬ። ለማንኛውም ለዚህ ነው ትግራይን ለማፍረስ መጀመሪያውኑ ቀድመ መውጣት ነበረብህ። you don't belong there አይመለከትም ነበር መጀመሪያው እዚህ አካባቢ። እኔ በቃ ተሳስቼ መውጣት ነበረብኝ ብለህ ቀድመህ መውጣት
እዚህ አካባቢ እኔ እኮ እንደዚህ ስለሆንኩ ነው እኔ እዚህ አካባቢ ስለሆንኩ ነው እኔ አቶ ገለል ስለሆንኩ ነው እኔ እኮ እንደዚህ ስለሆንኩ ነው እያልክ ወጣቶችን አታበላሽ ትውልድ አታበላሽ አፋር ያለው ሰራዊት ውጣ ወደ አፋር እያልክ ይሄን አፋር ዛሬ ይሄ ምስኪና ልጆች አሉ እዚህ ጋር ነፃውጪ ናቸው ትግራይ ነፃ እናወጣለን ብለው አፋር ሄደው ነው እና ይረዝማል ወጣት ነኝ የሚለው ነው ይሄ ሀብቱ ረስ ትራውሬ ይሉታል አሉ የቡርኪና ፋሶ ትራውሬ ተአምር እኮ ነው